ሰላም ጤና ይስጥልኝ። እንደምንሰነበታችሁ እንደምንቆያችሁ ውድ የኢንፎዊዝ ቤት ተከታዮች እንዴት ናችሁ? በዛሬው ዕለት በተሰማው ዜና በጣም አሳዛኝ የሆነ ዜና ተሰምተዋል። አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ነበረ። በዛሬው ዕለት በሞት የተለዩት የቴሌቪዥን ጣቢያው እንደገለጸው ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የሚጫወቱ ታላቅ ራዕይ ባለቤት የሆኑና ብርቱ ሰው ዛሬ እንደ ቤተሰብ እንደ ጣቢያ ብናጣም የአቶ አማን ፍስሐ ጽዮንን ራዕይ ይቀጥላልን ብለዋል። ኢቢኤስ ቴሌቪዥን በአንድ ወር ጊዜ ውስጥ 2 ወሳኝ የተባሉ ባልደረቦቹን በሞት ተነጥቋል። እንደሚታወሰው ከወር በፊት የኢቢኤስ ቴሌቪዥን የቤተሰብ ጨዋታ አዘጋጅ እና ሁለገቡ አርቲስት ነፃነት ወርቅነህ በሕክምና በህመም ምክንያት በድንገት ከዚህ ዓለም በሞት ማረፉ አይዘነጋም። የብዙዎች ተስፋ የችግረኞች ደራሽ በሚል የሚታወቀው በሚዲያ ጥበባቸው የሰውነትን ዋጋ ያስመሰከሩ ባለውለታ የሆኑት አቶ አማን የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀስ ታላቅ ባለራዕይ ነበሩ። መለየታቸውን ተከትሎ መላው የኢትዮጵያ ብሮድካስት ኢንዱስትሪ እና ወዳጅ ዘመዶቻቸው በጥልቅ ሐዘን ላይ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ ከግል ስኬት ባለፈ ሀገራዊ ፋይዳም ያለው ነበረ። የኢቢኤስ መስራች የሆኑት አቶ አማን እንደ ኢሮፓውያን አቆጣጠር በ2008 ነበር ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው የነበረው በውጭ ሀገር የሚኖሩ ኢትዮጵያውያን ዲያስፖራዎችን ከሀገር ባህል፣ ቋንቋ፣ ወቅታዊ ሁኔታ ጋር በቅርበት እንዲገናኝ ማድረግ ነበረ። ዛሬ ላይ ኢቢኤስ በዓለም ዙሪያ በሚሊዮን የሚቆጠሩ ተመልካቾች ያሉት ሲሆን ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋምም ነው። አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው ኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰውም ነበሩ። የኢትዮጵያ ብሮድካስት ማህበር መስራችና ሰብሳቢ የሆኑት የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያከብሩና በጋራ እንዲያድጉ ትልቅ ስራም ሰርተዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች የሚቆጠሩ ወጣቶችንም የስራ እድል ፈጥረውም ነበር። በተለይ ዘመናዊ ቶክ ሾው እና የመዝናኛ ፕሮግራሞች ላይ በኢትዮጵያ እንዲለመዱ መንገዱን የቀደዱ ቀዳሚ ሰውም ናቸው። ከሚዲያ ስራቸው ባሻገር አቶ አማን በብዙ ለአቅመ ደካማ ኢትዮጵያውያን የደረሱ ናቸው። በችግር ውስጥ ላሉ የረዱና ለሰው አዛኝ የነበሩ ደግ ሰውም ነበሩ። በየዝግጅቶቻቸው ሆነ በግል ህይወታቸው የብዙዎችን ህይወት በበጎ ተጽዕኖ ቀይረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገርም እንደ ትልቅ ኪሳራ ነው። ሆኖም ግን የተፈጠሩት ተቋም የሰሩት በጎ ስራና ያሳዩት የጽናት መንገድ ለብዙዎች አርያ ሆኖ ይኖራል ማለት ነው። በድጋሚ ያው ለቤተሰቦቻቸው፣ ለቅርብ ዘመዶቻቸው፣ ለመላው የኢቢኤስ ሰራተኞችንም እንደ ኢንፎዊዝ ቤቲ መጽናናትን እንመኛለን። ኢቢኤስ ቴሌቪዥን ብዙዎችን ሲረዳ ሲያግዝ የምናይ ነው። ይህም ቴሌቪዥን ጣቢያ ያው ጥሩ አርያ የሆኑ መስራችና ባለቤት ስላላቸው ነበር ለብዙዎች ሲደርሱ የነበሩት። በየትኛውም የበዓል ፕሮግራም እንዲሁም ደግሞ በየትኛውም የሃይማኖት ዘርፍ ላይ ላሉ ሰዎች ድጋፋቸውን ሲያደርጉና ሲያሳዩ የነበሩ ናቸው። በጣም በቅርብ ጊዜ ውስጥ ያጣናቸው የኢቢኤስ እንቁዎች ውስጥ አንዱ ሆነዋል። በእውነት ልብ የሚሰብር ነው። አቶ አማን ፍስሐ ጽዮን የኢቢኤስ መስራችና ባለቤት ነበሩ። እንዲሁም በዚህ ወራት መጀመሪያ ላይ እንደዚሁ ያጣነው ነፃነት ወርቅነህ የኢቢኤስ የቤተሰብ ጨዋታ አቅራቢ ነበረ። እንዲሁም በጣም የሚወደድና በጣም በብዙዎች ዘንድ ተወዳጅ የነበረው አቶ አስፋው መሸሻም እንደዚሁ የኢቢኤስ ቴሌቪዥን አዘጋጅና አቅራቢ ነበር። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። መረጃውን ያደረስናችሁ መልካም ጊዜ